ዛሬ የምናየው ስለ ማኑፋክቸሪንግ ቢዝነስ ፋይናንሻል ስቴትመንት ወይንም የማኑፋክቸሪንግ ቢዝነስ የሂሳብ አያያዝ ሂደት ምን ይመስላል የሚለውን ነው ማለት ነው። ከነዚህ ውስጥ አንዱ አምስት ዋና ዋና ነጥቦችን ለይተን እናያለን። ከአምስቶቹ የመጨረሻዎቹ ሁለት በጣም ወሳኝ ስለሆኑ ይሄን ቪዲዮ እስከ መጨረሻ ማየታችሁን እንዳትረሱ እላችኋለሁ። እስከዛ ደግሞ ይሄ ዩቲዩብ ቻናል ለእናንተ አዲስ ከሆነ ሰብስክራይብ ማድረግ እንዳትዘነጉ። ቪዲዮውንም ደግሞ ላይክ፣ ሰብስክራይብ እና ሼር በማድረግ ብትጀምሩ ምስጋናችን ከልባችን ነው። እናመሰግናለን። ቀጥታ ወደ ቪዲዮ አስተላልፋችኋለሁ። ከአምስቶቹ አንደኛው ዘ ኮስት ፍሎ ወይንም የወጪዎች ፍሰት ምን ይመስላል። ለምሳሌ የአንድ ወር ወጪ ነው ወስደን የምናየው ማለት ነው። ሁለተኛው ስቴትመንት ኦፍ ኮስት ኦፍ ጉድስ ማኑፋክቸርድ ወይንም የተመረቱ እቃዎች ወጪ መግለጫ፣ የዛ ወር የተመረቱ እቃዎችን የወጪ መግለጫ ለይተን እናያለን ማለት ነው። ሶስተኛው ኢንካም ስቴትመንት ወይንም የገቢና ወጪ መግለጫ ወይንም ትርፍና ኪሳራ ማለት እንችላለን በሌላ አነጋገር። አራተኛው ባላንስ ሺት ወይንም የሀብትና ዕዳ መግለጫ እንለዋለን ማለት ነው። አምስተኛና የመጨረሻው ሰመሪ ኦፍ ዘ ፕሮሰስ የሂደቱ ማጠቃለያ ምን ይመስላል የሚለውን ጠቅለል ባለ መልኩ በዚህ ቪዲዮ ለመዳሰስ እንሞክራለን። የትም እንዳትሄዱ ሁላችሁም ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን። ቀጥታ ወደ ቪዲዮ እናሳልፋችኋለን። በአንደኛ ላይ የምናገኘው ዘ ኮስት ፍሎ ነው ወይንም የወጪዎች ፍሰት ነው። ይሄም ወጪ ማርች ወይንም የመጋቢት ወር ብለን እንጠራዋለን which means 2026 ወይንም 2018 በኢትዮጵያ አቆጣጠር ማለት ነው። ስለዚህ በዚህ ወር ውስጥ ምንድነው የተደረጉ የተገዙ እና የተመረቱ የሚለውን በግልጽ ካስቀመጠን በኋላ ወደ ሌሎቹ ፕሮሰስ ለማለፍ እንሞክራለን ማለት ነው። ስለዚህ በአንደኛው የተደረገው ምንድነው ቢግኒንግ ሮ ማቴሪያልስ ወይንም መጀመሪያ የነበረ ጥሬ ዕቃ $5,000 ዋጋ ያለው ጥሬ ዕቃ መጀመሪያ ነበር እንደ ቢግኒንግ ባላንስ የምንወስደው ማለት ነው። ፐርቸዝድ ቲምበር ወይንም ውድ የተገዛ እንጨት ቲምበር ማለት እንችላለን። በዚህ ወር ውስጥ የተገዛ እንጨት ስንት ነው? $15,000 እንላለን። ኢንዲንግ ሮ ማቴሪያልስ ወይንም የቀራ ጥሬ ዕቃ የቀራ ወይንም ኢንዲንግ ብለን የምንጠራው ምንድነው? $3,000 ኢንዲንግ ብለን የምንጠራው ማለት ነው። ሲቀጥል ካርፔንተር ሳላሪስ ወይንም አናጺዎች ደሞዝ የዛን ወር ማለት ነው። የዳይሬክት ሌበር ነው። ቬሪ ማይንድ የዳይሬክት ሌበር አናጺዎች ደሞዝ $10,000 የመጋቢት ወር ብለን እንያዘው ወይንም የማርች ወር። ዘን ፋክተሪ ሬንት ወይንም ኤሌክትሪሲቲ የፋብሪካ ክራይና ማብራት ማለት ነው። የማርች ወር ወይንም የመጋቢት ወር $4,000 ኦቨርሄድ ኮስት ብለ ያዘው ይሄንን ማለት ነው። ሶ ዘ ቢግኒንግ ወርክ ኢን ፕሮሰስ ወይንም መጀመሪያ በሂደት ላይ የነበረ ስንት ነው? $2,000 በሂደት ላይ የነበረ ማለት ወርክ ኢን ፕሮሰስ ማለት ነው። ያላለቀ ተጀምሮ ግን ያላለቁ $2,000 ዋጋ ያላቸው ንብረቶች ናቸው። ኢንዲንግ ወርክ ኢን ፕሮሰስ ወይንም መጨረሻ በሂደት ላይ የቀራ $1,500 ነው። ስለዚህ የወጪዎችን ፍሰት የዚህን ወር ለይተን እንደዚህ ካስቀመጠን በኋላ ወደሚቀጥለው የሂሳብ አያያዝ ሂደትን ምን ይመስላል የሚለውን አብረን እንመለከታለን። ተከታተሉን። ስቴፕ 1 ካልኩሌት ዳይሬክት ማቴሪያል ዩዝድ ጥሬ ዕቃን ማስላት ማለት ነው። ቀጥታ የጥሬ ዕቃ ወጪ ወይንም ፍጆታን ማስላት ማለት ነው። በአንደኛው ስቴፕ ላይ ሴም ምንድነው? ፈርስት ፋውንድ አውት how much wood was actually used ምን ያህል እንጨት ነው የተጠቀምነው። በመጀመሪያ ምን ያህል እንጨት ጥቅም ላይ እንደዋለ እናስላለን። ይሄንን ለማወቅ አንደኛ ቢግኒንግ ላይ ያለን $5,000 ነው። ሲደመር ፐርቼዝድ በዚህ ወር ውስጥ የተገዛ $15,000 ነው። ሲቀነስ ኢንዲንግ $3,000 አለን። በአጠቃላይ በዚህ ወር የተጠቀምነው እንጨት $17,000 ብለን እንይዛለን።
$70,000 used in the March months በአንደኛው ስቴፕ ላይ የምትይዙልኝ ምንድነው beginning plus this month purchased minus ending balance is equal to $17,000 which is used in the month of March so ይሄንን ይዘን ወደሚቀጥለው ስቴፕ እንቀጥላለን ስቴፕ 2 ማለታችን ነው በሁለተኛ ስቴፕ ላይ የምናገኘው schedule of cost of goods manufactured የተመረጡ ዕቃዎችን ወጪዎች የተመረቱ በዚህ ወር ውስጥ የተመረቱ ዕቃዎች ወጪያቸው ምን ምንድናቸው እና ምን ያክል ነው በዚህ ወር ውስጥ የተመረተው ዕቃ ወጪው ምን ያክል ነው የሚለውን በዝርዝር የምንመለከተው በዚህ ስቴፕ ውስጥ ነው ማለት ነው አንደኛ direct materials used ወይንም ጥሬ ዕቃ ብለን የተጠቀምነው ቅድም የሰራነው ምንድነው beginning plus this month purchased ምናምን ብለን ያስቀመጥነው 17000 ብር እዚህ ጋር ነው የሚመጣ ማለት ነው ስለዚህ እንደ ጥሬ ዕቃ ብለን የምንይዘው $17000 ማለት ነው so direct labor ወይንም የአናጺ ደሞዝ ብለን ያስቀመጥነው እዛ መጀመሪያ ላይ $10000 ነው ሶስተኛ ላይ manufacturing overhead $4000 ነው total manufacturing cost ወይንም ጠቅላላ ወጪ ብለን የምንይዘው $31000 17 ሲደመር 10 ሲደመር 4 total manufacturing cost ወይንም ጠቅላላ ወጪ ብለን የምንይዘው $31000 cost of goods manufactured ብለን የምንይዘው ማለት ነው $31000 so plus beginning work in process ያስቀመጥና 2000 ብር አለች ማለት $2000 አለች ይሄ 31000 ሲደመር beginning work in process ወይንም በሂደት ላይ የነበረ $2000 ሲቀነስ ending work in process በሂደት ላይ የቀራ $1500 is equals to cost of goods manufactured ብለን የምንይዘው $31500 እንይዛለን ማለት ነው ተረጋግታችሁ ይሄንን ፎርሙላ በራሳችሁ ጊዜ ሲታዩ ሞር ግልጽ ይሆንላችኋል ማለት ነው ማስታወሻ ይላል በጣም ወሳኝ የሆነች ማስታወሻ ልስጣችሁ እዚህ ጋር ይሄ $31500 ወደ መጋዘን የተዛወሩ ያለቁ ወንበሮች ዋጋ ነው very mind ይሄ የወንበር ብዛት የምናምን አይደለም አልቆ ሁሉም ነገር አልቆላቸው ለሽያጭ ወደ መጋዘን የተላለፉ የወንበር ወይንም የቼርስ ዋጋ ብለ ያዘው ይሄንን cost of goods manufactured የሚባለው ማለት ነው በማርች ወር ውስጥ ወይንም በመጋቢት ወር ውስጥ ተመርቶ ያለቀላቸው ወንበሮች አጠቃላይ ዋጋ $31500 ወደ መጋዘን የተዛወሩ ያለቁ ወንበሮች ዋጋ ብለን እንይዛለን ማለት ነው ይሄንን በጣም ለይታችሁ ያዙ በሶስተኛው ስቴፕ ላይ የምናገኘው የተሸጡ ዕቃዎች ወጪ ወይንም ኢንካም ስቴትመንት ትርፍና ኪሳራ የሚለይበት ማለት ነው እዚህ ጋር በጣም ለይታችሁ ማወቅ ያለባችሁ ሶ የተሸጡ ዕቃዎች ወጪ ምንድናቸው ፋብሪካው መጀመሪያው 10000 ዋጋ ያላቸው ወንበሮች ኖሮት መጨረሻ ላይ 8000 ቢቀሩት ይላል መጀመሪያ ላይ 10000 beginning finished goods 10000 plus cost of goods manufactured from step 2 ብለን 31000 አለና ሁለተኛ ስቴፕ ላይ $31500 ተመርቶ ያለቁላቸው ወንበሮች ወደ መጋዘን የገቡ ማለት ነው minus ending finished goods ማለት አሁን የተሰጠን እዚህ ጋር $8000 equals to cost of goods sold 33500 ብለን እንይዛለን ማለት ነው very mind በጣም ለይታችሁ መያዝ ያለባችሁ ነገር ፋብሪካው መጀመሪያ 10000 ዋጋ ያላቸው ወንበሮች ነበረው አንድ መጨረሻ ላይ የ8000 ዋጋ ያላቸው ወንበሮች ቢቀሩት ከሚከተሉት ያሉ ሂሳቦች ኮንሲደር ይደረጋሉ ማለት ነው አንደኛ beginning finished goods ማለት እዚህ ጋር የተሰጠን 10000 አለ ማለት ነው ሲደመር cost of goods manufactured በማርች ወር ውስጥ የተመረቱ ስቴፕ 2 ላይ ያየናቸው $31500 ዋጋ ያላቸውና
ሲቀነስ ኢንዲንግ ፊኒሽድ ጉድስ ቀሪ ብለን 8000 ብር የተሰጣ $8000 የተሰጠን እዚ ኳልስቱ ኮስት ኦፍ ጉድስ ሶልድ $33500 ሶ ግሮስ ፕሮፊት ካልኩሌሽን ትርፍ ማስላት ሲንጀምር if total sales were 50000 minus 33000 is equals to $16000 ትርፍ አለን ብለን ማውራት እንችላለን ማለት ነው ስለዚህ አራተኛው ስቴፕ ላይ የምናገኘው ምንድነው በሀብት መግለጫ ላይ ወይንም presentation on the balance sheet ማለት እንችላለን ይሄንን ለይታችሁ በዚህ ኤግዛምፕል የምናየው ምንድነው current assets ወይንም ወቅታዊ ሀብት ላይ ያለን ነው ማለት ነው because fixed assets አልጨመርናቸውም በዚህ ኤግዛምፕል መሰረት ማለት ነው መጀመሪያ ላይ የተሰጠን ባላንስ ሺት ላይ የምናሳየው ለመጋቢት ወር raw materials ወይንም እንጨት ግዢ ብለን ያለው $3000 ነው work in process ወይንም ግማሽ ያለቁ ወንበሮች 1500 given መጀመሪያ ላይ የወጪ ፍሰት ላይ የተሰጠን ማለት ነው ሌላ ደግሞ ስቴፕ 3 ላይ የተሰጠን finished goods ወይንም ያለቁ ወንበሮች ቀሪ የሆኑ $8000 አለን እጃችን ላይ ማለት ነው ስለዚህ በባላንስ ሺት ላይ ከካረንት አሴቶች ወይንም ወቅታዊ ሀብት የምናሳያቸው እነዚህ ሶስት ዋና ነገሮች ናቸው እንጨት $3000 ግማሽ ያለቁ ወንበሮች $1500 እና finished goods ወይንም ያለቁ ወንበሮች አልቋል ኖርማሊ ወደ ስቶር ገብቷል ግን አልተሸጡም እነዚህ $8000 ብለን እንይዛቸዋለን ማለት ነው መጨረሻ ላይ በጣም በተለይ ለተማሪዎች ግልጽ እንዲሆንላችሁ የሚፈልገው ምንድነው ዳይሬክት ሌበር ምንድነው ኦቨርሄድ ኮስት ምንድነው finished goods ምንድነው የሚለው እነዚህ ሶስቱ ነገሮች በጣም ጠንቅቃችሁ ለይታችሁ ማያስ ስላለባችሁ ነው እቺን እንደማጠቃለያ ያመጣውላችሁ ማለት ነው አንደኛ ዳይሬክት ሌበር ማለት the person touching the product or the carpenter ቀጥተኛው አስተዋጽኦ ያለው ሰው ማለት ነው በወንበር ፕሮዳክሽን ላይ ማለት ነው ለምሳሌ ካርፔንተር አለ ቀጥተኛው በተዘዋዋሪ ሳይሆን የሰው ሀብት አካባቢ የሚሰራ ሌላ ሰው ሳይሆን ኃላፊው ከፍተኛ የበላይ ኃላፊ ምናምን ሳይሆን ባለሙያው ካርፔንተሩ ወንበሩን የሚሰራ ዳይሬክት ሌበር የምንለው እነሱም መሆኑን እንድትለዩልኝ ነው ሁለተኛ ኦቨርሄድ ኮስት ነው overhead is everything else in the factory or glue nails supervisor salary rent overhead ማለት everything else in the factory ከቀጥተኛ ዳይሬክት ሌበር ውጪ ያሉ ወጪዎች ሁሉም እንደ overhead እንይዛል ለምሳሌ ግሉ ሲገዛ ሚስማር ሲገዛ የከፍተኛ ኃላፊዎች ደሞዝ ኪራይ የማብራት የምናምን ወጪ እንደ overhead cost ለወንበሩ የሚደርሰው overhead cost ብለን እንይዛለን ማለት ነው መጨረሻ ላይ finished goods only appears on the income statement and the balance sheet never in the cost of goods manufactured schedule finished goods ብለን የምንጠራው አሁን 8000 መጨረሻ ላይ ያዝናት ቀሪ $8000 ያዝናት finished goods ብለን ያዝ እሷ ምንድነች income state on the income statement እና balance sheet ላይ የምትመጣው ነገር ግን cost of goods manufactured schedule ላይ የሌለ ሂሳብ ማለት ነው finished goods የምንለው cost of goods manufactured scheduled ብለን ቅድም የዘረዘርናቸው step 2 ላይ ምናምን እዛ ላይ ያልተካተተና income statement እና balance sheet ላይ ብቻ የሚቀርብ ሂሳብ ማለት ነው ለዛሬው እዚህ ላይ እናበቃለን እናመሰግናለን